ሰላም እንዴት ናችሁ? ይህ ሲቲዝንሺፕ ዩኒት 1 ለሰባተኛ ክፍል የቀረበ ትምህርት ነው። ሲቲዝንሺፕ ማለት ስነ ዜጋ ወይም ዜግነት ማለት ነው። ዩኒት 1 እንጀምራለን። ከዚህ በፊት አጠቃላይ ስለ ኮርሱ ኢንትሮዳክሽን ማቅረቤ ይታወቃል። እሱን አላይታችሁት ከሆነ ብታዩት በጣም ወሳኝ ነው። ኮርሱ ጋር ዝም ብሎ ዘሎ ከመዋኘት ምንድነው የያዘው ይሄ ሰብጀክት የያዘው ነገር ምንድነው? ስታነቡ ዝም ብላችሁ ማንበብ አይደለም። ምንድነው ዓላማው? የዚህ ሰብጀክት ዓላማው ምንድነው? ምንድነው እኔ ጋር የሚያመጣው ተጽዕኖ ሊፈጥረው ያሰበው ለውጥ ምንድነው? ነገ ምን አይነት ሰው ያደርገኛል? ጊዜንም ማጠፋ ለምንድን ነው ብላችሁ ማሰብ ያስፈልጋል። ስለዚህ ትምህርቱን ታቋረጣላችሁ ማለት ሳይሆን ስለምን እንደሆነ ማወቅ እንድትጀምሩ ብቻ የቀረበ ሐሳብ ነው። ዛሬም ወደ ዩኒት 1 ከመጀመራችን በፊት it is better to see why you are just taking this lesson። ይህ ሲቲዝንሺፕ የሚባለው ከዚህ በፊት በኢትዮጵያ የትምህርት ስርዓት በምን መልኩ ይሰጥ እንደነበረ በጣም ፋሲኔቲንግ የሆነ በጣም የሚያስደንቁ ነገሮች የተጽፈው ስላየሁኝ ይሄንን ባጋራችሁ መልካም ነው ብዬ አስባለሁ። እንግሊዘኛችሁን ማዳበራችሁን ቀጥሎ። ሁልጊዜ እንደምላችሁ እንግሊዘኛም ጨመር ያደረግኩ አወራለሁ። ፎር መኒ years ይላል ለብዙ ጊዜያት። the FDRE ማለት ነው ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ማለት ነው። ያንዳንዳቸው የራሳቸው ትርጉም አለ። አይ ሆፕ ከዚህ ሰብጀክት በኋላ ምን ማለት እንደሆነ የሚያብራራ ነገር ወይ በዚህ ክፍል ወይ ደግሞ በስምንተኛ ክፍል ላይ ምናየው ይሆናል። the FDRE government የኢፌዴሪ መንግስት ማለት ነው አይደል? has incorporated civics and ethical education into all levels of education in order to produce good citizens with civic knowledge, skills and attitude። እስካሁን ድረስ ይሄ ሲቲዝንሺፕ የሚባለው ትምህርት ይሰጥ የነበረ ሲቪክስ ኤንድ ኢቲካል ኤዱኬሽን ተብሎ የስነ ዜጋና ስነ ምግባር ትምህርት ተብሎ ነበር የሚሰጠው። ዓላማው እንግዲህ ዜጎች ወይም የአንድ ሀገር አባላት ዕውቀት፣ ክህሎትና አመለካከታቸው የተሻለ ወይም ጥሩ ክህሎት፣ ጥሩ ዕውቀት፣ ጥሩ አመለካከት ያላቸው ሰዎችን ለማውጣት ታስቦ እንደነበር ይናገራል። they also include ትምህርቱ አሁንም የሚያጠቃልለው they also include citizens ability to observe and influence government policy የዜጎችን አቅም ምን ማለት አቅም የመመልከትና ተጽዕኖ የማሳደር ማን ላይ? መንግስት ላይ፣ የመንግስት ፖሊሲዎች ላይ ተጽዕኖ ለማሳደር ምን ማለት ነው? መንግስት በተለያየ ጊዜ የሚያወጣቸው ፖሊሲዎች አሉ። እነሱን ፖሊሲዎች መገምገም እንዲቻል ለምሳሌ አሁን በቅርብ የወጣ የትምህርት ፖሊሲ አለ። ይሄ የትምህርት ፖሊሲ ስለምንድን ነው የሚያወራው? ይሄ ትምህርት ፖሊሲ ለምን መጣ? አዲስ ከሪክለም ወይ ደግሞ አዲስ የትምህርት ስርዓት ማምጣት ለምን አስፈልገው? እንግዲህ ላመጣ ነው ብሎ ማወያየት ሲጀምር ሰዎች ያ ነገር ለነሱ፣ ያ ነገር ለልጆቻቸው፣ ያ ነገር በአጠቃላይ የአካባቢያቸውን ነገር ሊለውጥ እንደሚችል አስበው ሐሳብ እንዲሰጡ ይሄ መሆን አለበት፣ በዚህ መንገድ መሆን አለበት ብለው እንዲከራከሩ ማስተካከያ እንዲሰጡ ማድረግ ዓላማው ነበር ይለናል። that is how influence the government policy just መቃወም ብቻ አይደለም፣ ተቃውሞን በሐሳብ ማስረዳት። civics and ethical education in ኢትዮጵያ albeit with limitations ምንም እንኳን ገደቦች ቢኖርበትም are making significant contribution to citizens understanding of their rights። ክፍተቶች እንኳን የነበሩበት ቢሆንም ያ የሲቪክስ የስነ ዜጋና ስነ ምግባር ትምህርት ምን ነበረው ይላል? ዜጎች መብታቸውን እንዲያውቁ ምን ማድረግ እና ምን ማድረግ እንደሌለባቸው እንዲረዱ አስችሏል ይላል። ነገር ግን despite several curriculum revisions ከብዙ የትምህርት ስርዓት ክለሳዎች በኋላ እንደዛ ጥናቶች ከተደረጉ በኋላ ምን ይዞ መጥቷል ነው የሚለው they have yet to produce the necessary behavioral and attitudinal changes in students' mind። ምን
መሰረት ያደረገ ለውጥ መምጣት አለበት ብለው አሰቡ። የተማሪዎችን ስነ ምግባርና አመለካከታቸውን ሊለውጥ በሚችል አግባብ አዲስ የትምህርት ስርዓት መኖር አለበት። የበፊቱ የስነ ዜጋና ስነ ምግባር ትምህርት ምንም እንኳ ጥሩ ቢሆንም መብታቸውን እንዲረዱ በመንግስት ፖሊሲዎች ላይ ሰዎች ሀሳባቸውን ለመስጠት የነቁ እንዲሆኑ ያስቻለ ቢሆንም ነገር ግን በስነ ምግባራቸውና በአመለካከታቸው ጥሩ አልነበረም። ስለዚህ መከለስ አስፈለገ ይላል። ከዚህ በተጨማሪ in addition the outcomes of research demonstrated a decline in students friendliness, integrity and teamwork spirit። እንግዲህ የትምህርት ስርዓት ሲከለስ የመንግስት ለውጥ አይደለም የሚፈልገው። የትምህርት ስርዓት ድሮ የነበረው civics and ethical education ሲል አሁን citizenship መባል አለበት ሲባል ስሙ አይደለም ችግሩ። civics and ethical education የሚለው ላይ ሌሎች ክፍተት ሆነው የተገኙትን የተማሪዎችን የስነ ምግባር የተማሪዎችን የተሻለ አመለካከት እንዲኖራቸው የሚያስችሉ አዳዲስ ዕውቀቶችን ለመጨመር የድሮው የትምህርት አይነት ስያሜ በቂ ስላልሆነ ወደ ሌላ ስያሜ ያም ሲቲዝንሺፕ ወደሚለው እንሂድ ብለው ሲያስቡ በምንድን ነው? በጥናት ላይ የተመሰረተ ሪሰርች። ስለዚህ እናንተ ለምሳሌ ሪሰርቸር ትሆናላችሁ። የሆነ የመጀመሪያ ዲግሪ ምናምን ተምራችሁ ስትጨርሱ ሪሰርች የሚል ትምህርት አለ፣ ትማራላችሁ፣ ትጨርሳላችሁ፣ ሪሰርቸር ትሆናላችሁ። የሆነ በየአካባቢያችሁ በእናንተም ህይወት ላይ የሚያጋጥማችሁን ችግር ለመፍታት ሪሰርች ትሰራላችሁ። ልክ እንደዛው መንግስትም ያደረገው ነገር ወይም የትምህርት ስርዓቱን ለመቀየር ትምህርት ሚኒስቴር ያደረገው ነገር ጥናት ማድረግ ነው። አይ እስካሁን ባየነው መንገድ ተማሪዎች ምን ይጎላቸዋል ብሏል፣ ምን ቀንሷል ይላል። ስቱደንትስ ፍሬንድሊነስ ማለት ጓደኝነት፣ እርስ በርስ መተሳሰብ የላቸውም። ይሄ በጣም ጎድሏቸዋል። ምንም ጓደኝነታቸው የወረደ ሆኖ ተገኝቷል። ቅንነት ጎድሏቸዋል። ኢንቴግሪቲ፣ ቲም ወርክ ስፒሪት የላቸውም። ቲም ማለት በጋራ ማለት በጋራ የመስራቱ መንፈስ ደካማ ናቸው። በጋራ ለመስራት አይስማሙም። አንዱ የሆነ ነገር ሲያወራ አንዱ ያኮርፋል። መከራከር አይችሉም። በጋራ ለመስራት በጋራ ሲሰራ የሚያጋጥሙ ማንኛውንም ነገሮች ተቋቁሞ መሆን ሲችል በጋራ መስራት የሚቻለው እና ያ ነገር ጎድሏል ይላል። ኢሪስፖንሲብል ሌላው ደግሞ ምን ይላል? ስለዚህ ኢሪስፖንሲብል ኃላፊነት የጎደላቸው ሚዲያዎች ማለት ቴሌቪዥን ሊሆን ይችላል፣ ፌስቡክ፣ ሶሻል ሚዲያ ሊሆን ይችላል፣ ሚኒስትሪ ሚዲያ ሊሆን ይችላል። ሚኒስትሪ ማለት ልክ እንደ ቴሌቪዥን ኖርማሊ በከፍተኛ ቁጥጥር የሚሰራጩ ማለት ነው። ወይ ደግሞ ሶሻል ሲባል እንግዲህ ማንኛውም ሰው እንደፈለገ አካውንት ፈጥሮ ያለምንም የመንግስት ወይም የአካባቢ ህግ ፈቃድ ሰው በራሱ ሐሳቡን ሼር የሚያደርግበት ሶሻል ሚዲያ ይባላል። ኢሪስፖንሲብል ሚዲያ has influenced the majority of today's youngsters። አሁን ያሉትን ወጣቶች ኃላፊነት የጎደላቸው የተለያዩ የሚዲያ አውታሮች የወጣቶችን በአጠቃላይ ሁለንተና የወጣቶችን ዛሬ እየረበሸ ነው። ስለዚህ many students nowadays act in ways። በዚህም ምክንያት ብዙ ተማሪዎች በተለያየ መንገድ የተለያዩ ነገሮችን እያደረጉ ነው። ምን አይነት ነገሮች ናቸው? indirect opposition to established norms and values። ከምን ተቃራኒ? እስካሁን ከነበሩን established ማለት ለረጅም ጊዜ የቆዩ ህዝቡ ተስማምቶባቸው ኢትዮጵያን ከመመስረት ጀምሮ እስካሁን ድረስ ያቆያቸው የተለያዩ ኖርም አሉ። ኖርም ማለት ምን ማለት ነው? ኖርም ባህል ማለት ነው። ኖርም ቫልዩ እሴት ማለት ነው። የተለመደ ኖርም ኤንድ ቫልዩስ። ኖርምስ ማለት የማህበረሰብ ደንብ፣ ቫልዩስ ማለት እሴት። ስለዚህ ማህበረሰቡ ባልተጻፈ ዶክሜንት ህገ መንግስት የሚባል ነገር ሳይኖራቸው በልባቸው ቀርጸውት የነበረውን ደንብ ሊቃረን የሚችል ይሄ ነገር ትክክል አይደለም፣ ሰዎችን ያስከፋል የሚል ነውር ነው የሚል ነገር ያለው ለሰዎቹ ሰላም ለሰዎቹ ጤና በሚሰጥ አግባብ መኖር አለብን ብለው የቀረጿቸውን እነዚህን
ደንቦችና የሚሰጧቸውን ዋጋዎች የሚያሳጣ ተግባር ላይ ሲሰማሩ ተስተውሏል ይላል። ለዚህም ሲባል the civics and ethical education curriculum is being redesigned again እንደገና የነበረው civics and ethical education እንደገና ሪዲዛይን ተደርጓል፣ እንደገና ተዘጋጅቷል። ምንን መሰረት አደረገ ነው? በተደረገው ሪሰርች መሰረት ቅድም ያልናቸውን የጎደሉ ነገሮችን ሞልቶ ማለት ነው አዳዲስ ሀሳቦችን ይዞ መጥቶ ሁለት ነገሮችን እንዲያካትት ተደርጎ ለምሳሌ ሞራል ኤጁኬሽን and civic ሲቲዝንሺፕ ኤጁኬሽን የሚል ሞራል ኤጁኬሽን የሚባለው በ21ኛው ክፍለ ዘመን ላይ ከሚያስፈልጉ የአንድ ሰው ብቃቶች መካከል ነው። ሞራል አንድ ሰው ሞራሊቲ ከሌለው የጊዜ ጉዳይ ነው እንጂ ይወድቃል። ስለዚህ የሞራል ኤጁኬሽን እስከ 6ኛ ክፍል ባሉ የተለያዩ ሳብጀክቶች ላይ ተካቶ ተማሪዎች እንዲማሩት ይደረጋል። በተለያዩ ሳብጀክቶች እንግሊዝኛ ላይም ሊሆን ይችላል ስለ ሞራሊቲ ያለ፣ አማርኛ ላይ ስለ ሞራሊቲ ጀስት ላይክ ዛት፣ አካባቢ ሳይንስ ላይ ስለ ሞራሊቲ፣ የስፖርት ሳይንስ ላይ ስለ ሞራሊቲ እንደዚህ እያለ በኤግዛምፕል በምሳሌ እያደረገ አይታችኋቸው እንደሆነ የሚሰጡ ምሳሌዎች ሁሉ እንደዚህ እንዲሆኑ ይደረጋል። ተማሪዎች በተለይ ከፍተኛ ተጽዕኖ ይደርስባቸዋል ተብሎ የሚታሰቡት ታች ክላስ ያሉት በተለይ ከኬጂ ጀምሮ እስከ 4ኛ ክፍል ሊሆን ይችላል። ከፍተኛ ለቀጣይ ኑሯቸው ተጽዕኖ ይደርስባቸዋል ተብሎ ከሚታሰቡ የሰው ልጅ የመጀመሪያ እድሜ ፈተናዎች መካከል እነዚህ እድሜዎች ናቸው። እዛ ጋር የተጻፉ ነገሮች ናቸው ትልቅ ዋጋ የሚፈጥሩት ቀጣይ በሚኖራቸው እድገት ላይ ማለት ነው። አሁን እናንተን መለስ ብላችሁ ብታስቡ ተረጋግቶ ያለማንበብ፣ ተረጋግቶ ያለማዳመጥ፣ ሀሳብን በሀሳብ ያለመመለስ፣ ሳይናደዱ ማለት ነው፣ ስድብ መቋቋም አለመቻል፣ ይሄ ሁሉ የመጣው ከታች ክላስ ከነበረ ልምድ ነው። ካልተለመደ ምንም ነገር አእምሮ ላይ ሊቀር አይችልም። እርግጥ ነው። ለዛ ነው ብዙ የሞቲቬሽናል ስፒከርስ ሪኢንጂነሪንግ፣ ማይንድ ሪኢንጂነሪንግ፣ ማይንድ ሪፕሮግራሚንግ፣ ፓራዳይም ሽፍት እያሉ ሞቲቬት የሚያደርጉ እንቀይረው፣ እንስበረው የነበረውን ነገር የሚሉት ለዛ ነው። ስለዚህ ፍሮም ግሬድ 1 to 6 ስለ ሞራል ኤጁኬሽን፣ ስለ ካራክተር፣ ስለ ምግባር የሚያዘጋጁ የተለያዩ እውቀቶች የተካተቱበት ትምህርቱ አልፏል ነው የሚለው። ከ7ኛ ክፍል ጀምሮ ግን ምን ይላል? ሲቲዝንሺፕ፣ ዜግነት። ካራክተር ግለሰባዊ ነገር ነው። ስነ ምግባር የአንድ ግለሰብ ሊኖረው የሚችለው፣ ሊያዋጣው የሚችለው፣ ከሰው ጋር ሊያኖረው የሚችለው፣ ሰዎች ጋር እንዴት ቢሄቭ፣ እንዴት መኖር፣ እንዴት መንቀሳቀስ እንዳለበት፣ እንዴት ማውራት እንዳለበት የሚያስተምሩ ናቸው። ሲቲዝንሺፕ ደግሞ በአንድ ሀገር ላይ ማለት ነው ኤክስተርናል የሆነ ኢንፍሉዌንስ አለ። ሲቲዝንሺፕ ኤክስተርናል ኢንፍሉዌንስ አለ። ካራክተር ከሆነ ግን ኢንተርናል ነው። ለራሱ ለልጁ፣ ለራሷ፣ ለተማሪዋ ሊሆን የሚችል ስነ ምግባር ነው። ያ ካራክተር መጥፎም ጥሩም ሊሆን ይችላል ዲፔንዲንግ ኦን ዘ ከሪኩለም። ስለዚህ በሁለተኛ ደረጃ እና ቀጣይ በሚኖራቸው ትምህርት 7ኛ ክፍል ጀምሮ በሚኖሩት ስለ ሲቲዝንሺፕ የተባሉ ነገሮች አሉ። እንደ እግዚአብሔር ፈቃድ እናያቸዋለን። ለዛ ነው። ስለዚህ ስለምን እንደምትማሩ ማወቅ መጀመር ዝም ብሎ ውቅያኖስ ላይ ዘሎ ገብቶ መዋኘት እንዳይሆን አስፈላጊ ይሆናል። ከዚህ በፊት እንደምለው የዚህ ሰብጀክት ትክክለኝነትን ጥሩ ነው ተብሎ ሊገመገም የሚችልበት ነገር የዚህን መጽሐፍ አዘጋጆችን መሰረት ያደረገ ነው። የዚህን መጽሐፍ ተቋሙንም ቢሆን አዘጋጆችን እውቀታቸውን፣ የትምህርት ዝግጅታቸውን በሃይማኖት፣ በብሔር፣ በቋንቋ ሳያዳሉ ይሄንን እውቀት ለእናንተ ወይም ቀጣይ ለሚመጣው ትውልድ ለማዳረስ በሄዱበት ርቀት ልክ የተወሰነ ይሆናል። ከዛ ውጭ ኢንክላይንድ የሆኑ አገላለጾች ካሉ እና ነገ ለሚፈጠረው ትውልድ ኃላፊነትን የሚወስዱት እነዚህ መጽሐፍ አዘጋጆች ናቸው። ፓርቲኩላር ላይ ይሄንን መጽሐፍ ማየት ብንችል ሰው እኔ የ7ኛ ክፍል በምማርበት ሰዓት ምን እንደተማርኩ አላውቀውም። ማንም ምን መማር እንዳለብኝ፣ እንዴት እየተማርሁ እንደሆነ፣ ለምን እንደሚጠቅመኝ የነገረኝ ሰው የለም። እናንተ ግን እድለኛ ናችሁ። ቢያንስ ይሄ ትምህርት ምንድን ነው የሚጠቅመው? ዋይኖት
ሞራል ኤጁኬሽን ምን ያስፈልጋል? ኢሞራል ብትሆኑ ምን ይፈጠራል? ስነ ምግባር የጎደላችሁ ብትሆኑ ከሰው ጋር ትጣላላችሁ። ሰው በቀላሉ ሲያንጓጥጣችሁ መቋቋም አትችሉም። ሰው የሆነ ነገር ሲላችሁ ራሳችሁን በቀላሉ ያማችኋል፣ ራሳችሁን ትጎዳላችሁ፣ ሰውም ትጎዳላችሁ፣ እስር ቤት ትገባላችሁ። የሚያዋጣችሁን መንገድ መከተል አትችሉም። ስለዚህ በጣም በጭብጨባ ተወልዳችሁ ድንገት ትጠፋላችሁ ማለት ነው። ያ እንዳይሆን ማወቅ ጥሩ ነው። ሌላ ሲቲዝንሽፕ፣ ስለ ዜግነት መማርም በተለይ እንግዲህ ሲቲዝንሽፕ የሚለው ነገር ስነ ዜጋ ወይም ዜግነት እንግዲህ የሆነ ህግ እንዳለ ማወቅ ነው። መንግስት ነው የሚሰጥ ዜግነትን። እንግዲህ መንግስት ሲባል ህግ ይታሰባል። እንግዲህ ህግ ከሌለ አሁን አንድ አካባቢ ላይ እድር የሚባል የእድር ደንብ ከሌለ እድርተኛ የለም አይደለ? ስለዚህ ዜግነት የሚባለው ስለ ዜግነት የተጻፈ ህግ መኖር አለበት። ይህን ህግ የሚያወጣው ማን ነው? የእድሩን ህግ እንደሚያወጣው ሁሉ የእድር አባላት ስለ ዜግነት የተጻፈውንም ነገር የሀገሪቱ ዜጎች የሀገሪቱ ሰዎች ናቸው እንግዲህ ተብሎ ይታሰባል። ተጫፍ እስከ ጫፍ በወከሏቸው ሰዎች አማካኝነት ያስተዳድሩናል፣ ይመሩናል፣ እናምናቸዋለን ብለው ባሏቸው ሰዎች የሚወጣ ህግ ነው እንጂ አንድ አርሶ አደር ወይም አንድ ነጋዴ ዛሬ በሚወጣው የሀገሪቱ ህግ ላይ ምንም የሚያውቀው ነገር የለም፣ ወይም ዳይሬክት ወይ ቀጥተኛ ተሳትፎ የለውም። ስለዛ ኤኒዌይ እኔ ይመስላል that is all about the course introduction.